ከልጅሽ የተረፈ ምግብ ካለ ስጪኝ አለት። ምን ያህል ለአንዱ ላይ ለአንዱ ታች እንደሆነች። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ሰላም እንዴት ናችሁ? ሰላም ነው። ዛሬ የገጠመኝ በጣም ልቤን የነካ አንድ ሀሳብ ታሪክ ልንገራችሁ። እንዴት ናችሁ? ሰላም ነው። ዛሬ ትምህርት ቤት ሄድኩኝና ትምህርት ቤት ግቢ ውስጥ ምን ገጠመኝ መሰላችሁ? ሁለት ልጆች ጓደኛ ማቾች ናቸው መሰለኝ አብረው የትምህርት ቤት የመውጫ ሰዓት ነው። በር ግቢ እስኪከፈት እየጠበቁ ነው እና ሁለቱም ምሳቃ ይዘዋሉ። አንደኛው ጓደኛው 10 አመት ምናምን 10 አመት 9 አመት ምናምን የሚሆኑ ልጆች ናቸው። ትንሽ ልጆች ናቸው። አንደኛው ልጅ ምሳቃውን ከፍቶ በርገር አወጣና እየበላ ነው። አጠገቡ ያለው ጓደኛውም ምሳቃውን ከፈተ እና ፓስታ ነው የተቋጠረለት። ከፈተውና አየው። ያኛው ደስ ብሎት እየበላ ነው በርገር የያዘው ልጅ። ይሄኛውም ከፈተውና የዛኛው ልጅ ምግብ ያያል። እኔ እንጃ ምግቡ አልተመቸውም መሰለኝ ብቻ ያያል፣ ልጁን ያያል፣ የራሱ ምግብ ያያል። ከዛ ርቦታልም እንደው ፊታቸውን ሳይ ድክምክም ብለዋል። ያው መግቢያ ሰዓትም ነው። ያኛው ይበላል፣ በቃ ጣፍጦታል፣ ባለ በርገሩ ይበላል። ይሄኛው ደግሞ አወጣውና 1-2 ማንኪያ ቀምሶ ከዛ እያየሁት በቃ አላዘነም። ያው እንግዲህ ልጆች ፒዛ በርገር ምናምን ይወዳሉ አይደል? አላዘነም፣ በቃ እየበላ ነው ብዬ ያኛው እየበላ ነው። ከዛ ዞር ስል ድንገት እንደዚህ ዞር ስል ልጁ ምሳቃው ምንድነው ፓስታ ነገር ነው። ፓስታው የሆነ በጥሩ እንትን እንደተሰራ ያስታውቃል። ስጋ ያለው ምናምን ነገር ይመስላል። ከለሩ ደስ ይላል። ብቻ በቃ ፓስታው የተሰራበት የሆነ ደስ ይላል። ፓስታው የሚጣፍጥ አይነት ፓስታ እንደሆነ ያስታውቃል። እና እንደዚህ ድንገት ዞር ስል ልጁ ፓስታውን ሳር ላይ ደፋው። ለዛው የግቢው አርቲፊሻሉ ሳር አለ የተነጠፈ፣ እሱ ላይ ደፋው። ሲደፋው በጣም ነው የደነገጥኩት። አዘንኩኝ። ለምንድን ነው የደፋው? መብላት ካልፈለገው ወስዶ ለእናቱ አይሰጥም አልኩኝ። በቃ ምን ላርግ? የኔ ልጅ ቢሆን ምንድን ነው ማድረግ የምችለው ብዬ አሰብኩኝ። በጣም ነው የተናደድኩት። ለምን ይደፋዋል? መብላት ካልፈለገ ለምን ለቤተሰቡ ወስዶ አልሰጠም አልኩኝና በጣም ተናደድኩኝ ማለት ነው። በጣም በቃ ምን እንዳናደደኝ ራሱ አላቅም፣ ግን በጣም ተናደድኩኝ። ከዛ በኋላ በቃሽ አለፈ። ወጣን ከግቢ፣ ልጆች ተለቀቁ፣ በር ተከፈተ። ልጄን ይዤ ወጣሁኝና ወደ ቤት እየሄድኩኝ ነው። ከዛ አንደኛው ህጻን ልጅ ደግሞ በር ላይ መጣና ማሚዬ ከልጅሽ የተረፈ ምግብ ካለ ስጪኝ አለ። ኢማጂን ምን ያህል እናንተ ብትሆኑ፣ እናት ያው የወለደች እናት ይገባታል። እንደዛ ሲለኝ በጣም በቃ አዘንኩኝ። ያኛው ልጅ እዛ ጋ አስጠልቶት ይደፋል። ይሄኛው ልጅ ደግሞ ወይ የትም የመማር እድል አላገኘ ወይ ቢያንስ እንኳን የመብላት እንኳን አላገኘም ብዬ አዘንኩኝና ህይወት ምን ያህል ለአንዱ ላይ ለአንዱ ታች እንደሆነች እንትን አልኩኝ። ለካ ትክክል ነው ይሄ አባባል ምናምን አልኩኝና በጣም አዘንኩኝ። እና ባካችሁ ወላጆች ልጆቻችሁ ባናያ ደረጃ እነሱ ማይወዱትን ደስ ብሏቸው ማይበሉትን ምግብ ባትቆጥሩ አሪፍ ነው። ከጠገቡ ደግሞ ወይ መብላት ካልፈለጉ ደግሞ እንዳይደፉትና ወስደው አምጥቶ ቤት ቢሰጧችሁ ብዬ አሰብኩኝ። እንደዛ ባይሆን ጥሩ ነው። ምክንያቱም ወይ ደግሞ ቤተሰቦች ደግሞ ከትምህርት ቤት ልጆቻችሁን ስታወጡ በየትምህርት ቤቱ ይኖራሉ እንደዚህ አይነት ልጆች በር ላይ ምግብ የሚጠይቁ ተርበው ወስዳችሁ ቤት ከምትደፉ ወይ ደግሞ ለውሻ ከምትሰጡ ወይ ቆሻሻ ውስጥ ከምትጥሉ ያንን ምግብ እባካችሁ ለልጆች ስጡ። በር ላይ ለሚጠይቋችሁ ልጆች ስጡ። ቢያንስ ምንም እንኳን ማድረግ ባንችል ከልጆቻችን የተረፈውን ወስደን ባንጥልና ለልጆች ብንሰጥ፣ እንደዚህ ለሚለምኑ ብንሰጥ ብዬ አሰብኩኝና ልጄን ስጠይቀው ትንሽ ያስተረፍኩት ስላለኝ ብሎ ሰጠኝ። ከዛ እሷን የያዛት ላስቲክ ላይ ጨመርኩለትና ትንሽ ብር ደግሞ ይዤ ስለነበር ትንሽ ብር ሰጠሁት። በቃ በዚህ ደግሞ ዳቦ ግዛሽ ምናምን ብዬ በጣም አሳዘነኝ። በቃ ህጻኑ ሳይ ከልጄ እድሜ እኩያ ነው። የኔ ልጅ ምሳ ይዞ ሄዶ መብላት ችሎ ትምህርት ቤት ከተከፍሎለት መብላት ችሎ፣ የሌላኛው ልጅ ደግሞ ቢያንስ የመማር እድል ሳያገኝ ምግብም የመብላት እድል እንኳን ሳያገኝ ልጆች ይዞ የወጡትን ምግብ ይለምናል። እና ህይወት ለአንዱ ላይ ለአንዱ ደግሞ ታች ነች። እና ቢያንስ ብንረዳዳ፣ በዚህ እንኳን ምንተሳሰብ፣ ልጆቻችሁን ይዞ ከጠገቡ ባይደፉ አምጥቶ ቢሰጧችሁ እንድትመክሯቸው ለማለት ያህል ነው። እና ሀሳቤን በዚሁ ለማጠቃለል ነው። ምከሯቸው።
ባይደፉት እናንተም ደግሞ ወስዳችሁ ለውሻ ወይም ጋርቤጅ ውስጥ ከምትጥሉ ፕሊስ ንገሯቸው እንዳይደፉት እና ለማለት ነው። በጣም አመሰግናለሁ። ሀሳቤን እንደሚገባችሁ ሼር እንደምታደርጉልኝ ተስፋ አደርጋለሁ። አመሰግናለሁ በጣም